በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የጌታችን የኢየሱስ ክርስቶስ ቤተሰቦች፣ የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች፣ በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? ዓለምን ካለመኖር ወደ መኖር አምጥቶ የፈጠረውን ፍጥረት በቸርነቱ የሚመግብ እስከ ሞት ድረስ የወደደን ስጋውን ቆርሶ ደሙን አፍሶ ድህነተ ስጋ ድህነተ ነፍስን የሰጠን አምላካችን እግዚአብሔር ስሙ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንኳን ለዐቢይ ጾም 5ኛ ሳምንት ለደብረ ዘይት በዓል በሰላም አደረሰን አደረሳችሁ። ደብረ ዘይት ማለት የአትክልት ቦታ ማለት ሲሆን ቅዱሳን ሐዋርያት ጌታ ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ ከእግሩ ስር ቁጭ ብለው ሲማሩ ከዕለታት አንድ ቀን ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ስለ ዓለም ፍጻሜ ጥያቄ አቀረቡለት። ጥያቄውም እንዲህ ነበር። መቼ ነው የዓለም ፍጻሜ የሚሆነው? ዓለም ስታልፍ ምልክቱ ምንድን ነው? ማወቅ የሚቻለውስ በምን አይነት መልኩ ነው? እንዴት ነው የምታልፈው? የሚል ጥያቄ ደቀ መዛሙርቱ ለጌታ ኢየሱስ ክርስቶስ አቀረቡለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ማንም ሰው እንዳያስታችሁ ተጠንቀቁ፣ ምክንያቱም በዛ ዘመን ብዙዎች እኔ መሲህ ነኝ እያሉ በስሜ ይመጣሉ፣ ብዙዎች ሰዎችን ያሳስታሉ። የጦርነትን ድምፅና የጦርነትን ወሬ ትሰማላችሁ። ይህ ሁሉ መሆን ስላለበት አትደንግጡ፣ መጨረሻው ግን ገና ነው። ሕዝብ በሕዝብ ላይ፣ መንግስትን በመንግስት ላይ በጦርነት ይነሳል። በልዩ ልዩ ስፍራ ረሃብና የምድር መነዋወጥ ይሆናል። ይህም ሁሉ እንደ ምጣር ያለ የጭንቅ መጀመሪያ ይሆናል። በዚያን ጊዜ ሰዎች ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። በስሜም ምክንያት በሕዝቦች ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ሃይማኖታቸውን በመካድ ይሰናከላሉ፣ አንዱ ሌላውን አሳልፎ ይሰጣል። ሰዎችም እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከክፋት ብዛት የተነሳ ፍቅር ትቀዘቅዛለች። እስከ መጨረሻ በትዕግስት የሚጸና ግን ይድናል። ለሕዝቦች ሁሉ ምስክር እንዲሆን ይህ የእግዚአብሔር መንግስት ወንጌል በመላው ዓለም ይሰበካል። በዚያን ጊዜ መጨረሻው ይመጣል። በዚያን ጊዜ በይሁዳ ሀገር ያሉ ወደ ተራራዎች ይሽሹ። በጣራ ላይ ያለ ከቤቱ አንዳች ነገር ለመውሰድ አይውረድ። በእርሻም ያለ ልብሱን ለመውሰድ ወደ ኋላው አይመለስ። በዚያን ጊዜ ለነፍሰ ጡሮችና ለሚያጠቡ መጫቶች ወዮላቸው። ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ተግታችሁ ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ወደፊትም እርሱን የሚመስል ከቶ የማይሆን ታላቅ መከራ ይመጣል። እነዚያ ቀኖች ባያጥሩማ ኖሮ አንድም ሰው መዳን ባልቻለ ነበር። ነገር ግን ስለተመረጡት ሰዎች እነዚያ ቀኖች ያጥራሉ። በዚያን ጊዜ ማንም ሰው እነሆ መሲህ እዚህ አለ ወይም እዚህ አለ ቢላችሁ አትመኑ። ምክንያቱም ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና፣ እነርሱ ቢቻላቸውስ የእግዚአብሔርን ምርጦችን እንኳ ለማሳሳት ታላላቅ ታምራትንና ድንቅ ነገሮችን ያሳያሉ። እንግዲህ ይህን ሁሉ አስቀድሜ ነግሬያችኋለሁ። ስለዚህ እነሆ በበረሃ አለ ቢሏችሁ አትሂዱ፣ እነሆ በስውር ቦታ አለ ቢሏችሁ አትመኑ። ምክንያቱም መብረቅ በሰማይ ብልጭ ብሎ ከምስራቅ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናል። በድን ወዳለበት ቦታ አሞራዎች ይሰበሰባሉ። ከነዚያ መከራዎች ቀኖች በኋላ ወዲያውኑ ፀሐይ ትጨልማለች፣
ጨረቃም ብርሃኗን አታሳይም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይሎችም ይናወጣሉ። ከዚህም በኋላ የሰው ልጅ ምልክት በሰማይ ላይ ይታያል። በዚያን ጊዜ በዓለም ላይ ያሉ ሕዝቦች ሁሉ ደረታቸውን እየመቱ ያለቅሳሉ። የሰው ልጅም በኃይልና በታላቅ ክብር በደመና ላይ ሆኖ ሲመጣ ያዩታል። ታላቅ የመለከት ድምፅ የሚያሰሙ መላእክቱን ይልካል። እነርሱ በአራቱም የዓለም ማዕዘኖች ሄደው ከሰማይ ዳርቻ እስከ ሰማይ ዳርቻ ለእርሱ የተመረጡትን ሰዎች ይሰበስባሉ። ስለዚች ቀንና ስለዚያች ሰዓት ግን ከአብ በቀር የሰማይ መላእክት ቢሆኑ ወልድም ቢሆን ማንም የሚያውቅ የለም። በኖህ ዘመን እንደነበረው አይነት በሰው ልጅ መምጣትም ጊዜ እንዲሁ ይሆናል። በዚያን ዘመን ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ ነበር። የጥፋት ውሃ መጥቶም ሁሉንም ጠራርጎ እስከወሰዳቸው ድረስ አላወቁም ነበር። የሰው ልጅ አመጣጥም ልክ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ አብረው ይሰራሉ፣ አንደኛው ይወሰዳል፣ ሌላው ይቀራል። ሁለት ሴቶች አብረው ይፈጫሉ፣ አንደኛዋ ትወሰዳለች፣ ሌላይቱ ትቀራለች። እንግዲህ ጌታችሁ በየትኛው ቀን እንደሚመጣ አታውቁምና ተግታችሁ ጠብቁ። ነገር ግን ይህን እወቁ፣ ባለቤት ከሌሊቱ በየትኛው ሰዓት ሌባ እንደሚመጣ ቢያውቅ ኑሮ ነቅቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወም ነበር። እንዲሁም የሰው ልጅ በማታስቡት ሰዓት ስለሚመጣ ተዘጋጅታችሁ ኑሩ። የሰው ልጅ በመላእክቱ ታጅቦ በክብር ሲመጣ በክብር ዙፋኑ ላይ ይቀመጣል። ሕዝቦች ሁሉ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎች እንደሚለይ እርሱም ሕዝቦቹን ይለያል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። በዚያን ጊዜ ንጉሡ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ ኑ፣ ዓለም ሳይፈጠር ጀምሮ የተዘጋጀላችሁን መንግሥተ ሰማያት ውረሱ። ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጥጥታችሁኛል፣ እንግዳ ሁኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ጎብኝታችሁኛል። በዚያን ጊዜ ጻድቃን እንዲህ ሲሉ ይመልሱለታል፣ ጌታ ሆይ መቼ ተርበህ አየንህና አበላንህ? መቼ ተጠምተህ አየንህና አጠጣንህ? መቼ እንግዳ ሆነህ አየንህና ተቀበልንህ? መቼ ታርዘህ አየንህና አለበስንህ? መቼ ታመህ ወይም ታስረህ አየንህና ጠየቅንህ? እያሉ ይመልሱለታል። ንጉሡም በእውነት እላችኋለሁ ከነዚህ ከወንድሞች ከታናናሾቹ ለአንዱ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ሲል ይመልስላቸዋል። ከዚህም በኋላ በግራው በኩል ያሉትንም እንዲህ ይላቸዋል፣ እናንተ የተረገማችሁ ከኔ ወዲያ ራቁ፣ ለሰይጣንና ለተከታዮቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ምክንያቱም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሁኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜና ታስሬ አልጠየቃችሁኝም በማለት ይመልስላችኋል። ኃጥአንም እንዲህ ይሉታል፣ ጌታ ሆይ ተርበህ ወይም ተጠምጠህ፣ እንግዳ ሁነህ ወይም ታርዘህ፣ ታመህ ወይም ታስረህ መቼ አየንህና ሳንረዳህ ቀረን ሲሉ ይመልሱለታል። ንጉሡም በእውነት እላችኋለሁ ከነዚህ ከወንድሞቼ ለአንዱ ያላደረጋችሁት ሁሉ ለእኔ አላደረጋችሁልኝም ይላችኋል። ስለዚህ እነዚህ ወደ ዘላለም ቅጣት ሲሄዱ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 1፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ መጨረሻው። ጌታ ኢየሱስ ክርስቶስ ስለ ዓለም መምጣት ስለዚች ዓለም ማለፍ የመጀመሪያ ምልክቱ ይሄ እንደሆነ ለደቀ መዛሙርቱ ነገራቸው። ፍቅር ይቀዘቅዛል፣ ፍቅር ቀዝቅዛለች በዓለም ላይ። ጦርነት ይሰማል፣ ጦርነት በየሀገሪቱ ይሰማል።
ወንድም ወንድሙን አሳልፎ ይሰጣል አለ። ዛሬ ወንድም ወንድሙን እያስገደለ ቤተሰብ ከቤተሰብ ጋር ፍቅር ጠፍቶ ፍቅር ቀዝቅዞ ያለበት ጊዜ ነው። ወንጌል በዓለም ላይ ይሰበካል አለ። በዓለም ወንጌል ይሰበካል፣ ነገር ግን አማኝ የለ። ሁሉም ሰባኪ የሆነበት ዘመን ደርሷል። አገልጋዮችን ሳይቀር ያስታሉ አለ። ዛሬ አገልጋዮች ሁሉ ወደ ሌላ እምነት የገቡበት ዘመን ላይ ደርሰናል። የመሬት መናወጥ ይሆናል አለ። ዛሬ መሬት እየተንቀጠቀጠች በተለያየ ቦታ ላይ አደጋ እየደረሰ ወገኖቻችን የሚያልቁበት ዘመን ላይ ደርሰናል። ጌታ የተናገረው ሁሉም ደርሷል፣ ደርሶ እያየነ ነው። ነገር ግን የጆሮ ቀለብ አድርገነው የተግባራዊ ሰዎች ሳንሆን የወሬ ሰዎች ሆነን ተቀምጠናል። የትንቢት መፈጸሚያ ሆነናል። ያን ጊዜ መልሳችን ምን ሊሆን ነው? የት አለ ፍቅራችን? የሽንገላ ራስ ይዘን ስንቱን አታለን ነው። ሰው በውሎ እየቀረ እያየን ሞትን ተለማመድ ነውና ነገ እኔ ሟች ነኝ የሚል ጠፋ። የት አለ ንስሐ የገባ ነው? የት አለ ለስጋው ደግሞ የበቃ ነው? የት አለ የታረዙትን ያለበስ ነው? የት አለ የተራቡትን ያበላ ነው? የት አለ የታሰሩትን የጠየቅ ነው? የት አለ የታመሙትን የጠየቅ ነው የጎበኘ ነው? ጌታ ከሚጠይቀን አንዱ ጥያቄ ብራብ አላበላችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ አልጎበኛችሁኝም ነው። ከነዚህ ከተናናሾቹ ለአንዱ ያላደረጋችሁት ለእኔም አላደረጋችሁልኝም ነው። ታዲያ የት አለ? ከታናናሾቹ ወድቀው እያየን፣ ተርበው እያየን፣ ተጠምተው እያየን፣ ታመው እያየን የቱን በጎ አድራጎት አደረግን? ከወንጌሉ ቃል የትኛውን ነው የፈጸም? በዚያን ጊዜ ጌታ ሲጠይቀን መልስ እንዳናጣ መድኃኔዓለም ኢየሱስ ክርስቶስ የመልካም ሰዎች እንድንሆን ይርዳን። በቀኝ በኩል ከሚቆሙት ከጻድቃን ጋር እግዚአብሔር ይደምረን። የአባቴ ቡሩካኖች ኑ ወደ እኔ ከሚሉት ጋር እግዚአብሔር ይደምረን። ከዲያብሎስ ከመገዛት ከሲኦል እሳት መድኃኔዓለም ኢየሱስ ክርስቶስ ይጠብቀን። ለንስሐ ሕይወት ያብቃን፣ ለሥጋ ወደሙ ያብቃን። ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ በቸርነቱ ይማረን፣ ትንቢት መፈጸሚያ ያድርገን። ለሀገራችን ሰላምን ለሕዝባችን አንድነትን ያድልልን። በስደት ያሉ ወገኖቻችን በሰላም ጠብቆ ወደ ሀገራቸው ይመልስልን። በልዩ ልዩ ደዌ ተይዘው በየሆስፒታሉ በየጸበሉ ያሉትን እግዚአብሔር በቸርነቱ ይጎበኝልን። ሰላም ላጡት ሰላም፣ ጤና ላጡት ጤና፣ ስራ ላጡት ስራ፣ ፍቅር ላጡት ፍቅርን እግዚአብሔር ያድልልን። ያዘኑትን ያጽናናልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጥልን። በማወቅም ባለማወቅም የሰራነውን ኃጢአታችን ሁሉ እግዚአብሔር ይቅር ይበለን። ለንስሐ ሞት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።